ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 7 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከመገበያያ ገንዘብ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም ታሪካዊ የገንዘብ ውድቀት መከሰቱ ይፋ ሆኗል። ይህንን በተመለከተ ሙሉ መረጃ ይዘናል። እንዲሁም ግብር ከፋዮችን በተመለከተ አጠቃላይ ለግብር ከፋዮች ጥሪ ቀርቧል። ምንድነው? በዝርዝር ይዘነዋል። ከቪዛ ጋር በተያያዘ እንግዲህ በዛሬው ዕለት አነጋጋሪ መረጃ ወጥቷል። እጅግ በርካታ ሀገራት ላይ ሙሉ በሙሉ ቪዛ ሊቋረጥ ስለመሆኑ ይፋ ሆኗል። እነዚህ ሀገራቶች እነማን ናቸው? ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ከቪዛ ጋር በተያያዘ እጅግ በርካታ ሀገራት ላይ ሊቋረጥ ስለመሆኑ በዚህ ሰዓት ይፋ ሆኗል። የአሜሪካ የስቴት ዲፓርትመንት የውጭ ሀገራት ዜጎች ዳይቨርሲቲ ቪዛን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ሂደት በ75 ሀገራት ላይ እንደሚቋረጥ ተገለጸ። ፎሬክስ ኒውስ የስቴት ዲፓርትመንቱን የውስጥ ማስታወሻ ተመልክቶ ባወጣው መረጃ እርምጃው ከፈረንጆች የፊታችን ጥር 21 2026 ጀምሮ ወደ ሥራ ይገባል። ይህ ውሳኔ በርካታ የዲቪ አሸናፊዎች ላይ አሉታዊ ተጽዕኖ ያሳድራል። የዲቪ አሸናፊዎች በዚህ ውሳኔ ምክንያት ቪዛ የማግኘት ዕድላቸው ችግር ውስጥ ይገባል። ሂደቱ የሚቋረጥባቸው ሀገራቶች ኢትዮጵያ፣ ግብፅ፣ ሶማሊያ፣ ኤርትራ፣ ሩሲያ፣ ሱዳን፣ ደቡብ ሱዳን ይገኙበታል። የስቴት ዲፓርትመንት ውሳኔ በመንግሥት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ነውም ተብሏል። ባለፈው ህዳር የቪዛ ኦፊሰሮች የአመልካቾችን ጤና፣ የክህሎት፣ ፋይናንስና የተለያዩ መመዘኛዎችን በመመልከት በመንግሥት ድጋፍ ለመኖር የሚፈልጉ አይነት ከሆነ ቪዛ እንዲከለክሏቸው ታዘውም እንደነበር ይታወሳል። የስቴት ዲፓርትመንት ቃል አቀባይ እንደተናገሩት የ75ቱ ሀገራት የቪዛ ሂደት ስቴት ዲፓርትመንት የመንግሥትን ድጋፍ የሚጠቀሙ የውጭ ዜጎች እንዳይገቡ ለመከላከል እንዲቻል የቪዛ ሂደት እስከሚገመገም እንዲቆም አረጋግጧልም ተብሏል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካ መንግሥት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ አድርገው እንደነበርም ይታወሳል። በሌላው መረጃችን ከገንዘብ ጋር በተያያዘ እንግዲህ እጅግ ታሪካዊ የሚባል የገንዘብ መዳከም መኖሩ ይፋ ሆኗል። የኢራቅ መንግሥት መገበያያ ገንዘብ የሆነው ሪያል ከአሜሪካ ዶላር ጋር ሲነጻጸር የነበረው የመግዛት አቅም በከፍተኛ ሁኔታ በማሽቆልቆል ታሪካዊ ዝቅተኛ ደረጃ ላይ ደርሷል። የወጡት መረጃዎች እንደሚያመላክቱት የገንዘብ ዋጋ እጅግ ከመውረዱ የተነሳ አንድ የኢራን ሪያል ከአንድ የአሜሪካ ዶላር ሳንቲም እጅግ በጣም ያነሰ ዋጋ እንዲኖረውም አድርጎታል። ይህ የኢኮኖሚ ቀውስ በኢራን ውስጥ የዋጋ ንረትን እጅግ የጨመረ ሲሆን የዜጎችን የዕለት ተዕለት የመግዛት አቅም በእጅግ ጎድቶታል። ለዚህ የገንዘብ ውድቀት በምክንያትነት የሚጠቀሱት በሀገሪቱ ላይ የተጣሉ ዓለም አቀፍ ማዕቀቦችና በሀገሪቱ ውስጥ ያለው የፖለቲካ አለመረጋጋት እንደሆኑ የኢኮኖሚ ባለሙያዎች ይገልጻሉ። ባለፉት ጥቂት ቀናት ውስጥ የታየው ይህ ድንገተኛ ማሽቆልቆል በሀገሪቱ የውጭ ምንዛሬ ገበያ ላይ ከፍተኛ መረበሽ የፈጠረ ሲሆን መንግሥት የገንዘቡን ዋጋ ለመረጋጋት ጥረት እያደረገ ቢሆንም እስካሁን የሚታይ ለውጥ ማምጣት አለመቻሉ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን ከሚቀጥለው ዓመት ጀምሮ ራስ ገዝ ይሆናል ተብሎ ከሚጠበቁ ዩኒቨርሲቲዎች አንዱ ለመሆን የሚያስችልን ሥራ እየጨረስ ነው ሲል የጎንደር ዩኒቨርሲቲ አስታወቀ። የጎንደር ዩኒቨርሲቲ በትምህርት ሚኒስቴር ከተያዙ ቀጣይ በ2019 ደረጃ ራስ ገዝ ይሆናሉ ተብለው ከሚጠበቁ ዩኒቨርሲቲዎች አንዱ ነው። የዩኒቨርሲቲው ፕሬዝዳንት ዶክተር አስራት በወጣው መስፈርት ተገምግሞ ማረጋገጫ እንደተሰጠ ለዛ ብቁ የሆኑ ተቋማት ከ2019 ጀምሮ ይሆናል ተብሏል። ከዛም ውስጥ አንዱ ይህ የጎንደር ዩኒቨርሲቲ እንደሆነም ተገልጿል። ዶክተር አስራት የጎንደር ዩኒቨርሲቲ ከ2012 ጀምሮ
እንደ ሴክተር ከከፍተኛ ትምህርት ሴክተር እቅድ ሲታቀድ በ10 ዓመት ውስጥ ራስ ገዝ ዩኒቨርሲቲ እንሆናለን ብለን አቅደን ነው ስንሰራ የነበረው ያለ ሲሆን ለዚህም የተለያዩ ስራዎች ሲሰሩ መቆየታቸውን ገልጸዋል። 40 የሚሆኑ የተለያዩ ሰነዶችን መዘጋታቸውን ገልጸው በተጨማሪም ከተቋሙ ስትራቴጂክ እቅድና የሴኔት ሎጂስቲክ ጀምሮ የተለያዩ መመሪያዎችን፣ ፖሊሲዎችን ሲዘጋጅ መቆየቱን ጠቅሷል። ፖሊሲዎቹ ከተዘጋጁ በኋላም የአሜሪካ ኤምባሲ ለዩኒቨርሲቲው የቀጠራቸው አማካሪ የመማክር ስራዎችን እየሰራ መሆኑን ገልጸዋል። እንደ ኃላፊው ገለጻ ከብዙ ዓመታት በኋላ የተገኘ እድል በመሆኑ ይህ እድል ለመጠቀም እየሰራን ነው ማለታቸው ተገልጿል። እንግዲህ በእኛ በኩል እንደ ትምህርት ሚኒስቴርም አሁን ቀጣይ ይሆናል ተብሎ የተያዘው ዩኒቨርሲቲዎች ከ2019 ጀምሮ ይሆናል ተብሎ ነው የሚጠበቀው። ይህ ማለት እንግዲህ የሚወጣው መስፈርት ተገምግሞ ማረጋገጫ እስከሰጠ ለዛ ብቁ የሆኑ ተቋማት ከ2019 ጀምሮ ይሆናሉም ተብሏል። በሌላው መረጃችን አጠቃላይ ግብር ከፋዮችን በተመለከተ አንድ ማሳሰቢያ ተሰጥቷል። የገቢዎች ሚኒስቴር ባለ QR ኮድ ማኑዋል ደረሰኝ ከብርሃንና ሰላም ማተሚያ ድርጅት የጠየቃቸው ግብር ከፋዮች የህትመት ትዕዛዛቸው ያለበትን ደረጃ በኦንላይን መከታተል እንደምትችሉ ቢሮ ማሳወቁን በዚህ ሰዓት ይፋ አድርጓል። ይህንንም ለማየት እንግዲህ የግብር ከፋይ መለያ ቁጥር ቲን ነምበር ካስገባችሁ በኋላ የህትመት ትዕዛዙ ያለበትን ወቅታዊ መረጃ መመልከት እንደምትችሉ ነው በዚህ ሰዓት የወጣው ሪፖርት ያስነብበን። በሌላ በኩል ኢትዮጵያ በታዳሽ ኃይል ላይ ያላትን ተቀባይነት ይበልጥ ለማጠናከርና የኢንዱስትሪ ሽግግሯን ለማፋጠን የኒውክሌር ኃይልን እንደ አማራጭ ልትጠቀም መሆኗ ተበስሯል። የኒውክሌር ኃይል በአየር ንብረት መለዋወጥ የማይበገርና 92% የማመንጨት አስተማማኝነት ያለው ሲሆን ይህም የሀገሪቱን የዝቅተኛ ወለል የኤሌክትሪክ ጭነት በቋሚነት ለመሸከም ያስችላልም ተብሏል። በ15 ዓመታት ውስጥ የኃይል ፍላጎት በ3 እጥፍ ያድጋል ተብሎ የሚጠበቅ ሲሆን የኒውክሌር ኃይል ይህንን ክፍተት ለመሙላት ብቸኛው አስተማማኝ አማራጭ እንደሆነ ተጠቁሟል። ለግንባታው የሚያስፈልገው 13 ቢሊዮን ዶላር እና በዘርፉ የሰለጠኑ የሰው ኃይል እጥረት እንደ ዋናነት ተግዳሮት ተለይተዋል። ኢትዮጵያ ከሩሲያው የኒውክሌር ኃይል ኮርፖሬሽን ጋር የኒውክሌር ቴክኖሎጂን ለሰላማዊ ዓላማ ለመጠቀም የሚያስችል ስምምነቶችን ከዚህ ቀደም ስታደርግም ቆይታለች። ለኤሌክትሪክ ትራንስፖርት ያለው ፋይዳ ሀገሪቱ ወደ ኤሌክትሪክ ተሽከርካሪም እያደረገች ያለችው ሽግግር ስኬታማ ለማድረግ በበቂ የማይቆራረጥ የኃይል አቅርቦት ለማግኘት የኒውክሌር ኃይል ወሳኝ ሚና ይጫወታል። ፕሮጀክቱ በዓለም አቀፍ የአቶሚክ ኢነርጂ ደረጃዎችና ቁጥጥር ስር የሚከናወን ሲሆን ለኃይል ማመንጫ ብቻ ሳይሆን ለሕክምናና ለግብርና ምርመራም ፋይዳ ይኖረዋል ተብሎ እንደሚጠበቅ ይፋ ሆኗል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።